ስቀጠር ሬስቶራንት ነው የመጀመሪያ ስራዬ የጀመርኩት አሜሪካን ሀገር ላይ ስመጣ ማለት ነው። በአወር $8 ምንም በቃ ያቺ ተጠራቅማ ምንም የላትም በሳምንት ውስጥ። ግን ቲፑ ደግሞ በቃ ቲፑን ሳይ ደስ ይለኝ ነበረ። እንግዲህ የመጀመሪያ ደሞዜን ስቀበል ኦኬ ያኛውን እንትን ብዬ የኛውን ደግሞ ሳይ ታክሲ ይሄን ያህል በቃ ከባለቤቴ ጋር ጋይስ ግብ ነው የፈጠርኩት ማለት ነው። እና ሰላም ጤና ስጥልኝ፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እስቲ ስለ ቲፕ ነው ቲፕ ላውራ ነው። ቲፕ በአሜሪካን ሀገር ላይ ለማን ነው ቲፕ ለየትኛው ቦታ ላይ ነው መስጠት ያለብን? ቲፕስ መስጠት ግዴታ ነው ወይ ግዴታ አለብን ወይ? እና የሚለውን እስቲ ስለ ቲፕ አሁን የኢትዮጵያም ቲፕ አሰጣጥ አለ። የት ቦታ ላይ እንደሚሰጥ ቲፕ አለ አይደለ? ስለዚህ አሜሪካን ሀገር ላይም ደግሞ እስቲ የኢትዮጵያና የአሜሪካን ሀገር ቲፕ አሰጣጥ ቦታ ላይ ቦታው ይለያያል ወይ? የቱ ቦታ ላይ የሚሰጠው? ምን ስራ ላይ ሲሰማሩ ነው ቲፕስ ከስተመር መስጠት ያለበት የሚለውን እስቲ እናንተ ደግሞ ተመሳሳይ ነው ወይ ከኢትዮጵያ ጋር የሚለውን ኮምፔር ማድረግ ትችላላችሁ ማለት ነው። እኔ ያው ስለ አሜሪካን ነው የማወራው። እኔ አሜሪካን ሀገርም እንደመጣሁ የመጀመሪያ ስራዬ መስተንግዶ ሬስቶራንት ውስጥ ነበር የሰራሁት እና እስቲ ስለሱም ያለውን ነገር አቀጣጠሩ እንዴት ነው? ደሞዙ ስትቀጠሩ በቲፕ መሃል ላይ ቲፕ ካለው ስትቀጠሩ በዛ ያለ ነው ወይ ደሞዙ ወይስ በቲፕ ነው የሚታሰበው የሚለውን የአሜሪካን ሀገር እስቲ ቲፕ እናወራለን። ስለ ኢትዮጵያም ደግሞ ያው እናንተ ኮምፔር ማድረግ ትችላላችሁ። ኢትዮጵያ ላላችሁ ሰዎች ተመሳሳይ ነው ወይስ ተመሳሳይ አይደለም የሚለውን እንግዲህ እናንተ ኮሜንት ላይ ማስቀመጥ ትችላላችሁ። ተመሳሳይ ነው ተመሳሳይ አይደለም የሚባለው ይሄኛው አዎ ተመሳሳይ ነው ይሄኛው አይደለም የሚለውን ማስቀመጥ ትችላላችሁ፣ ሀሳባችሁ ማለት ነው። አሁን እንግዲህ እስቲ ወዴት እንሂድ? መጀመሪያ እንግዲህ እኔ ስቀጠር ያለሁን መጀመሪያ ልንገራችሁ ማለት ነው። መጀመሪያ እንግዲህ ስቀጠር ሬስቶራንት ነው የመጀመሪያ ስራዬ የጀመርኩት አሜሪካን ሀገር ላይ ስመጣ ማለት ነው። እና ስገባ አይ ቲንክ መነሽ 8 ነው እና በአወር ደግሞ $8 ነው። 15 እንግዲህ ከ15 ሌላ ስራዎች መነሻ $15 ነው በአንድ አወር ማለት ነው። ሬስቶራንት ግን $8 ነው የነበረው ማለት ነው በአወር ማለት ነው። እና ለምንድን ነው 8 ከ15ቱ ዶላር በአወር 8 ብር የሆነው? በአወር ሬስቶራንት ላይ ቲፕ ስለሚታሰብ እንግዲህ አስቡ፣ ያኛውን ቲፕ ስለምታገኙ ብለው ሲቀጥሯችሁ ከደሞዝ ይቀነሳል ማለት ነው። ከዋናው ቅጥር ማለት ነው። ከአገሪቷ ላይ አለ አይደል የ15ቱን ከዛ ቀንሰው እዚህኛው ላይ ደግሞ ቲፕ ስለምታገኙ ብለው በ$8 ነበረ የተቀጠርኩት ማለት ነው በአወር። ከዛ ያው ቲፑ እውነትም እንግዲህ 8 አወር ሰርቼ ፓርታይም ነው እንግዲህ 8 አወር ሰርቼ በ8ቱን አወር እናንተ ምቱት በ$8 8 አወር ማለት ነው። ከዛ ደሞዜ የሚገርማችሁ ደሞዜ በጣም አነስተኛ ነው። በሳምንት ነው የሚከፈለኝ ደሞዙ ማለት ነው። ደሞዜ አነስተኛ ነው። በቃ የትኛው ነው የሚበልጠው? ቲፑ ይበልጣል። በጣም እንግዲህ ለፍቼ ደክሜ በጣም እንግዲህ ሬስቶራንት በጣም ድካም አለው ጋይስ። እና ግን እነሱ የሚከፍሉኝ ዝቅተኛ ነው። በቃ ማነው የሚከፍለኝ ማለት ነው? የሰዎች ቲፕ የሚሰጡት ነው በቃ የተሻለ ደሞዝ ዳጎስ ያለ ማለት ነው። ግን የሰራሁበት በቅጥሩ የ8 አወሯ በአወር $8
ምንም በቃ ያቺ ተጠራቅማ ምንም የላትም በሳምንት ውስጥ። ግን ቲፑ ደግሞ በቃ ቲፑን ሳይ ደስ ይለኝ ነበረ። ከዛ እንግዲህ አስቡት፣ እሱን ብቻ ትላላችሁ። ከቲፓችሁ ታክስ ደግሞ ከዛ የሚቆረጥ ታክስ አለ። ከዋናም በስምንት ብር $8 የምሰሩት አለ የእሱ ከዛ ላይም ታክስ ይቆረጣል። ከዛ ቀጥሎ ደግሞ ከቲፓችሁም ደግሞ ታክስ ይቆረጣል። እና በጣም ተናደድኩኝ። የመጀመሪያ ለምንድን ነው ከቲፔ ላይ ሰው ከሰጠኝ ጊፍቴ ላይ እኔ ታክስ የምከፍለው? ኦኬ ከሰራሁት ከካምፓኒው የከፈለኝ ኦኬ እንትን ይበል ይውሰዱ ታክስ። ግን ሰዎች ለምንድን ነው ከሰጡኝ እንትን ላይ ከቲፕ ላይ ስጦታዬ ላይ ከስጦታዬ ላይ በቃ የመጀመሪያ የሚያው ቅጥርም ነው ደሞዝተኛም ነኝ። የአሜሪካን ሀገር ላይ ስመጣም የሰራሁት ስራ ነው። እንግዲህ የመጀመሪያ ደሞዜን ስቀበል ኦኬ ያኛውን እንትን ብዬ የኛውን ደግሞ ሳይ ታክሲ ይሄን ያህል በቃ ከባለቤቴ ጋር ጋይስ ግብ ነው የፈጠርኩት ማለት ነው። እና እንዴት በቃ ይሄ የሀገሩ እንትን ነው እንደዚህ በጣም ሆዳም ናቸው ምናምን በጣም በቃ ተናደርኩኝ ጋይስ። እና እማረሳው ያቺን ጊዜ አረሳትም። በቃ እሱ ይስቅብኛል እስካሁን ራሱ በቃ አስታውሶ እና ምንድነው አሜሪካን ሀገር ላይ ማለት ነው ጋይስ ከቲፓችሁ ላይ ቲፕ ሲሰጣችሁ እንግዲህ አጋጥሟችሁ ከሆነ እናንተም እስቲ ንገሩኝ። እንዴት ምን ስሜት ተሰምቷችሁ እንደነበረ ምናምን እንግዲህ እንደኔ አጋጥሟችሁ ከሆነ እስቲ ኮሜንት ላይ ጻፉልኝ። እና አንቺ በጣም በእውነት ላለቅስ ደርሼ ነበረ። በቃ ብሩን ሳይም በቃ ደስ ብሎኛል። ከእንደገና ደግሞ ከተሰጠኝ ላይ ደግሞ ቲፕ መክፈሌ ምንድነው ምን ታክስ መክፈሌ በጣም አናዶኝ ነበረ። በጣም በቃ አልኳችሁና ይሄ ነው መጀመሪያ እንግዲህ እንትኔ። ከዛም ላይም ታክስ የመክፈል ከቲፕ ላይ ታክሲ እንደሚከፈል በጣም የገረመኝ ነገር ቢኖር በጣም አሜሪካን ሀገር ላይ እሱ ነበረ በእውነት። እና ቲፕ ደግሞ የቲፕ ቦታ ላይ የሚሰጥ ምን ምን ቦታ ላይ ነው የሚለውን ወደ ዝርዝሩ ደግሞ እስቲ እንምጣ እላችኋለሁኝ። ምን ትላላችሁ ጋይሶች? ቲፕ የሚሰጥ ለምን የሚሰጥበት ቦታ ሬስቶራንት አስተናጋጅ ሆስት በቃ እንደዚህ ላይ ስትሰሩ ከቲፕ ይሰጣል ማለት ነው። እና ስፔሻሊ ማስተናገድ እንግዲህ መስተንግዶ ላይ ስትሰሩ ነው ብዙ ቲፕ የሚገኘው ማለት ነው። ሬስቶራንት፣ ታክሲ፣ ኡበር ያው ታክሲ ኡበር ይሄ መስተንግዶ አይነቶች አሉ አይደለ? ፓርኪንግ ባሌ ፓርኪንግ ቦታ ላይ ከእንደገና ደግሞ ዲሊቨሪ አሁን ሾፒንግ ዲሊቨሪ ላይ አንድ ሰው ቤታችሁ እቃ አዛችሁ ስታመጡ ሲያመጡላችሁ ዲሊቨሪ ቲፕ። ጋራጅ ቦታ ላይ ጋራጅ መኪና ስታሳጥቡ በቃ የተለያየ እርዳታ ጋርደን ልታስቆርጡ ትችላላችሁ። ፓርክ ግራስ ማለት ነው። ሳርም የሚቆርጡ አሉ አይደለ? ከጓሯችሁ ምናምን አበባ የሚያድሱላችሁ ምናምን ለነሱ ከእንደገና ደግሞ ቤታችሁ መስተው የሚሰሩላችሁ ወይ ልጆች የሚጠብቁላችሁ እንደ ናኒ። አሁን እኔ ናኒ ነበረችኝ እና በየጊዜው ደሞዟን እከፍላታለሁኝ። ይሄ ምንድን ነው በቃ የሚያስደስታችሁ ከሆነ ማለት ነው ቲፕ ብላችሁ ትሰጣላችሁ ማለት ነው። ያው እንደ ትራንስፖርትም ደስ ይላል ቲፕ መስጠት ለሰዎች ማነሳሳት ነው። ገባችሁ? ሱፐር ማርኬት አላየሁም። ሱፐር ማርኬት ቲፕ ደግሞ የማይሰጥበት አለ። ሱፐር ማርኬት ሞል ላይ እነዚህ እንትን እንደ
ማርኬት መሸጥ ላይ አለ አይደለ? የሚሸጡ መስተንግዶ የሚሰሩ የሚሸጥ ልብስ ምናምን አሁን እነሱ ቲፕ አያገኙም። ኦልሬዲ በቲፕ የማይታዘዝ በእንትን ነው ይታወቃል። በቃ ቲፕ መስጠት ያለባችሁ እንትን ላይ ያስታውቃል። ስራው ራሱ ይጋብዛችኋል ቲፕ ለመስጠት የትኛው ላይ ነው ቲፕ መስጠት እንዳለባችሁ ማለት ነው። እና እዛ ላይ እስቲ የእናንተ ደግሞ ኢትዮጵያ እርግጠኛ ነኝ ያው ይሄ በአለማችን ላይ አለ ይመስለኛል ቲፕ እነዚህ ስራዎች ላይ ማለት ነው። አሁን ሬስቶራንት ኢትዮጵያ የትም አገር ሬስቶራንት በቃ እሱ የትም ዓለም ይኖራል ቲፕ ማለት ነው። ቲፕ በቃ ሬስቶራንት ላይ መስተንግዶ ስለሆነ ምናምን ቆመው ምናምን እዚህ ጋር ሰፖርት ሄልፕ ምን ልዘዝ ምግብ ማምጣት ምናምን ስለሆነ የትም ዓለም ላይ እሱ እኔ አሁን የሄድኩባቸው ሁሉ አገራቶች ቲፕ ሬስቶራንት ላይ ሲሰጥ አያለው ሰጥቻለሁም። እና ይሄ በቃ ሙሉ ኢትዮጵያ ላይም ይሄ አለ እሱን አውቃለሁኝ። ግን በቃ እነዚህ አይነቶች ላይ እስቲ እናንተ የኢትዮጵያውን ንገሩኝ፣ ጻፉልኝ። ይሄ አሁን የዘረዘርኳቸው አሉ አይደለም? ዘረዘርኳቸው ላይ ኢትዮጵያስ ይሄ እነዚህ ስራዎች አዎ ቲፕ ይሰጣል ወይ የሚለውን እስቲ የእናንተን ደግሞ ሀሳብ መስጠት ትችላላችሁ ማለት ነው። እና እንግዲህ እነዚህ ቲፕ ስንል ግዴታ ነው ወይ? ግዴታ አይደለም። ግዴታ አይደለም። እናንተ አንድ ሰው አገልግሎኛል ጥሩ ካላችሁ የእናንተ እንጂ የእናንተ ፍቃደኝነት ነው እንጂ አንድ ሬስቶራንትም ሄዳችሁ አንድ ጋርደንም ቤት አስቆርጣችሁ መኪና አስጠብቃችሁ ምናምን ግዴታ ቲፕ ቫሌ ማለት ቲፕ መስጠት አይጠበቅባችሁ፣ ግዴታችሁ አይደለም። ግን ምንድነው ስለ እነዛ ሰዎች ለእናንተ ስላስተናገዱ እናንተን ስለተቀበሉ አቀባበላቸው ምናምን ጋብዟችሁ ከሆነ ያስታውቃል። በቃ እንዴት አገልግሎታቸውን ጉልበታቸውን ለእናንተ እንዴት ነው ማይስቅ እንኳን ከፍቷቸው ቢሆን እንኳን ከየራሳቸው ላይፍ የሆነ ውስጣቸው የተከፋ እንኳን ቢኖር እናንተን ለማስደሰት ያደረጉት የራሳቸውን እንትን አለ ይኖራቸዋል። ግን ለእናንተ የሰጡት እዛ ፈገግታ ለእናንተ የሰጡት መስተንግዶ እንዲጋብዝ ምንድነው ቲፕን ለመስጠት ያበቃል ማለት ነው። እና ቲፕ ደግሞ እንደ ቦታው ይለያያል። አሁን አነስ ያለ አጠቃቀም ላይ የሚጠቀሙ ባላንስ አለ አይደለ? የሰው ባላንስ አነስተኛ ላይ ከሆነ እንደዛው ቲፕ ታገኛላችሁ። ከፍታም ሲሆን ደግሞ እንደዛው ደግሞ ከፍ እያለ ቲፓችሁ ይመጣል። ግን በጣም እኔ ብዙ ጊዜ ያየሁት ጋይሶቼ እኔ የሰራሁት ሬስቶራንት ማለት ነው በእውነት በጣም እንግዲህ ሀብታሞች በጣም የሚመጡበት ሬስቶራንት ነው የነበረው ማለት ነው። ሀብታሞች በቃ አሉ የተባሉ ምናምን የሚነዱ ምናምን ግን ጋይሶች እግዚአብሔርን የሚሰጡት ቲፕ ማለት ነው ኢዝ ቬሪ ሊትል እንደዚህ ስሞል ነው። በቃ በጣም ከነሱ አጠብቁ የሚገርማችሁ ማለት ነው። እና ሌሎች ራሱ በቃ ደንበኛ እዛ የቆዩ አሉ አይደለ? ቤቱ ላይ ሲቆዩ ሁሌ የሚመጡ አሉ ቤቱን ደንበኛ ማለት ነው። እና በቃ ሰራተኞችም እዛ የቆዩ አሉና በቃ ያውቋቸዋል ሲነጋገሩ ራሱ እሰማለሁኝ ቲፕ አይሰጡም እኮ ምናምን ሲል እና በዚህ አጋጣሚ ማለት ነው አንዱ ሰራተኛ ገባ አዲስ ነው እና ከዛ ጠዋት እኩል ነው የምንገባው ማለት ነው። እዛ እንዴት ነው ስራ ምናምን በቃ እንዴት ነው አሪፍ ነው ወይ ለመድክ ወይ እንደዚህ ትባባላላችሁ። አዳዲስ ሆናችሁ ስትገቡ ሰራተኛ ኮሚኒኬት ያደርግ የለ ከዛ እንዴት ነው በጣም ወደድከው ምናምን ብዬ ራሱ ስለው ማይ ጋድ ክሬዚ ነው እዚያ ያለኝ። ምን ነው ስለው እንዴ በጣም ሪች ፒፕል ነው የሚመጡት ብር ያላቸው ናቸው የሚመጡት ሬስቶራንቱን የሚጠቀሙት ግን ቲፕ ኢዝ ቬሪ ሊትል አለኝ። እኔ
መስተንግዶ ነው በጣም የሚሰራው ልጁ ማለት ነው። የተለያየ ቦታ ሰርቷል፣ ኒውዮርክ ሰርቷል ምናምን። እኔ የዛኔ ፍሎሪዳ ነበርኩኝ እና ፍሎሪዳ አሁን ሜቢ አይ ቲንክ አመቴ ነው አለ ከኒውዮርክ ነው የመጣሁት። ያው የዛምንት ይለያያል በየስቴቱ ሁሉም ነገር ጋይሶቼ። ግን እሱ ሌላ እዛው ፍሎሪዳ ሆኖ አመቱን ሙሉ የተለያየ ሬስቶራንት እየገባ መስተንግዶ ሰርቷል እና እዚህ ግን በቃ ስገባ ሞር እንትኑ ቦታውም አሪፍ ስለሆነ የሚመጣውም ያው ዳጎስ ያለው ሰው ስለሆነ ቲፑም እንደዛ ይኖራል ብዬ ነው ያሰብኩት አለ እና በቃ እኔ በጣም ከአነስተኛ በጣም ከዝቅተኛ እስከ መሀለኛ እስከ መጨረሻ ነው የሰራሁት አለ እና እዚህ አይነት እንደዚህ አይነት ብዙ ቦታ ብዙ ጊዜ አለ እሱ ከፍ ከፍ ያለ ሬስቶራንት እነዚህ ትልልቅ ደረጃ በቃ ትልልቆች በር ያላቸው ቦታ ላይ ስገባ አለ ቲፕ በጣም ሊትል ነው አለ። በቃ በጣም ትንሽ ነው አለ እና አይሰጡም አለ እና በቃ ብዙ 3 4 ቦታ እንደዛ ገብቼ አይቼ ከዛ ዝቅ ያለ ቦታ ገብቼ ስሰራ ግን ቲፕ በጣም በቃ ደሃ ቲፕ ይሰጣል አለ። በጣም አዛኝ ነው። በቃ እውነት ደሃ በቃ አዛኝ ነው፣ ሰጪ ነው፣ ያካፍላል። ሀብታም ግን በቃ በጣም ስስታም ነው ብሎ የዛኔ ይኸው በቃ ሳቁና ጀስት እንደዚህ ለምን እንደዛ እንደሆነ ታውቂያለሽ? እነሱ እንደዛ ቆመ እያስተናገዱ በጣም ትቆማላችሁ ሬስቶራንት ጋይስ ረጅም ሰዓት በጣም በቃ በጣም ከባድ ነው። በጣም ብዙ እንትን ትንቀሳቀሳላችሁ። ገበያ ያለው ቤት ደግሞ ከሆነ እንደዛው ማለት ነው እና ምንድን ነው ከሬስቶራንት አስተናጋጆች ጥቅማቸው በቃ ቲፕ ነው እና ቲፕ የሌለበት የማይሰጥ ከሆነ በቃ ይሄዳሉ። ግን ደሞዙ ከፍ ያለ ከሆነ ቲፑ እንደ አማራጭ እንዴት ነው እንደ ምርጫ ካያችሁት የስ ምንም እንትን ግን እንትኑን የሚቀጥሩበትን አነስተኛ ሆኖ ቲፑ ነው ደሞዛችሁ ከፍ የሚለው እሱ ነው የሚጠበቀው እና ቲፕ ከሌለው ሬስቶራንት አሁን አይሰሩም እና ይሄ ይታወቃል በቃ ይሄ ጋይሶች እና ለዛ ነው እና የት የት ቦታ ላይ ያው ቲፕ መስጠት እንዳለብን እነዚህ አሁን ያልኳቸው ሁሉ ብዙ ደሞዝ አያገኙም። ኤኒዌይ ናኒ ያልኳችሁ ናኒ ላይ ያው በሰዓት ስለሆነ ያገኛሉ። ግን ልጆቻችሁን አሁን እኔ ልጄን በቃ በጣም ናኒ ነበረችኝ ብያቸዋለሁ አይደል? እሷ በደንብ በቃ ልጄን ስለምትንከባከብልኝ እንደ በቃ በእድሜም ከፍ ስለምትል ምናምን በቃ ልጄን በቃ እንደ ራሷ እንደ ልጅ ልጇ ነው የምታየው የነበረው እና ለዛ በቃ እደሰታለሁ። ትራንስፖርት ደግሞ በመኪና ነው በራሷ መኪና አይደለም የምትመጣው እንደዚህ በታክሲ ምናምን ስለሆነ የምትመጣው በባስ ምናምን የዛ ብዬ ጀስትስ ደግሞ ስከፍልላት የዛን የሆነ ግማሽ ቢሸፍን ብዬ የማበረታቻ እንጂ ናኒ እንኳን ያው ከፍ ይላል ደሞዛቸው እዛ ላይ ባሰጡም ችግር የለውም። እነዚህ ግን በዝቅተኛ በጣም ይለፉ አሉ። በደሞዛቸው ዝቅተኛ የሆኑት እነዚህዎች ቲፕ ብንሰጥ ያው ግብዣዬ ነው እላቸዋለሁኝ። ያው ደስ ይላል እንደዚህ አይነት ቦታ ላይ ቲፕ ስትሰጡ እነሱም ደግሞ ኔክስት ታይም ስትገናኙ አቀባበላቸው ሞር ደግሞ እንደ ቤተሰባዊ ይሆናል እና ቲፕ በፈቃደኝነት ነው እንጂ በግዴታ አይደለም። አሜሪካን ሀገር ላይም ያው ካልቸሩ ምንድነው ብትሰጡ ያስደስታል። የማትሰጡም ከሆነ ኢትስ ኦኬ ነው እና ካልቸሩ ግን ግዴታ አይደለም ማለት ነው። እንግዲህ እስቲ ግዴታ ደግሞ ቦታ አለ ካላችሁ እንግዲህ አሜሪካን ሀገር ላይ በየስቴቱ አለ እንደዚህ ነው። አሁን እኔ 2 ስቴት እንግዲህ እየኖርኩ ነው። ከእንደገና ደግሞ የሄድኩባቸው ስቴቶች ደግሞ ኒውዮርክ ሄጃለሁ። ኒውዮርክም ግዴታ አይደለም ተጠቅሜያለሁኝ። እንግዲህ አሁን ቴክሳስ ነኝ። ቴክሳስም ደግሞ ግዴታ አይደለም። ግዴታ ሳይሆን በፈቃደኝነት ነው የምትሰጡት ቴክሳስም።
ፍሎሪዳም ደግሞ ያው ቤቴ ነው። በቃ ፍሎሪዳ በጣም ኖሬበታለሁ። እዛም በፈቃደኝነት ነው ቲፕ የምትሰጡት። አይ ዶንት ኖ ሌላ ስቴት ደግሞ ግዴታ አለ ወይ የሚለውን እናንተ አለ የምትሉን ከሆነ ኮሜንት ላይ ሼር አድርጉኝ ማለት ነው። እና እንግዲህ ስለ ቲፕ ካልቸር ነው ዛሬ ያወራነው። እንግዲህ ጋይሶቼ ቴንኪዩ ስላዳመጣችሁኝ። እንግዲህ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ሌላም በዚህ አስተያየት ካላችሁም ደግሞ አስተያየታችሁን ማስቀመጥ ትችላላችሁ። ከኢትዮጵያ ጋር ደግሞ ይሄን ተመሳሳይ ነው ይሄ አይደለም የሚለውንም እናንተም ሼር ማድረግ ትችላላችሁ። ኢትዮጵያም አይ ቲንክ ግዴታ የለም እሱን አውቃለሁኝ። እሷን ፓርት አውቃለሁ። ሬስቶራንትም ደግሞ ቲፕ እንዳለ አውቃለሁኝ። ሌላውን ደግሞ እናንተ እስቲ ይሄ ነው ተመሳሳይ ነው የምትሉት ጋር ሼር አድርጎኝ ማለት ነው፣ ጻፉልኝ። በሌላ ቪዲዮ ደግሞ ሌላ ቪዲዮ እንድሰራላችሁ ይሄን ቪዲዮ ስለ አሜሪካን እስቲ ኮምፔር አድርጊን ከኢትዮጵያ ጋር ይሄ ምናምን የምትሉትም ካለ ጻፉልኝ፣ እሰራላችኋለሁኝ። እና ሰብስክራይብ ማድረጋችሁን እንዳትረሱ። እናት ነኝ። ያው እንግዲህ ከእናንተ የምፈልገው እኔ እንደዚህ አዳዲስ ነገሮች ስለ አሜሪካ አኗኗር፣ ላይፍ፣ ስለ እናትነትም እናወራለን፣ ስለ ቤተሰብነት፣ ስለ ትዳር ብዙ ነገሮችን ስሩልኝ። አንቺን እስቲ ተሞክሮም ላይፍ ብትሉም ኤቭሪቲንግ ያው እናንተ ግን ላይክም ሼርም ቪዲዮን በማየት አስተያየት በመስጠት እንግዲህ ከእናንተ የምፈልገው ትልቁ እሱ ነው እና ሰፖርት አግዙኝ እና ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ ጋይስ፣ እንዳትረሱ። ቴንኪዩ በጣም ነው የምወዳችሁ። ደወል ምልክቷንም እንግዲህ ቅጭል ቅጭል አድርጓት እንዳትረሱ። በጣም ነው የምወዳችሁ። ጋድ ብለስ ዩ ጋይስ። ቴንኪዩ ሶ ማች